ሚሻ ቅድም ነብዩ በኢየሱስ አማላጅነት አምናለሁ ብለዋል። እንግዲህ እዚህ ትንሽ ይቀመጥ ብለን ነው። ኦኬ ኦኬ። እሺ ታዶ ቀጥሉ። በቃ የምትለው ካለ ታዴ መቀጠል ትችላለህ። ኢትዮጵያ ከጎጃም ክፍለ ሀገር ከሰከላ ከዛ ይነሳል የአባይ መፈለቂያው ለማየት ችያለሁ። እኔ በቆሎ ትምህርት ቤት በነበርኩበት ሳለ ባህር ዳር ከተማ ላይ ደግሞ በተለይ ዜማ ትምህርት ቤት ጊዮርጊስ ነበርኩኝ። የኔታ ግሩም የሚባሉ አይ ቲንክ አባ ፋሬስ ያውቋቸዋል ብዬ አስባለሁ። የኔታ ግሩም የሚባሉ የዜማ መምህር አይነ ስውሩ ማለት ነው የጊዮርጊሱ። ሽምጥ ሚካኤልም የተወሰነ ጊዜ ነበርኩ የኔታ መንግስቱ ጋር ቅዳሴ ማለት ነው። እና ያኔ በነበርኩበት ጊዜ በተለይ ጊዮርጊስ በነበርኩበት ጊዜ የአባይ ወንዝ በጣና ላይ ሲሄድ በቃ የተለየ ውሃ የራሱ ውሃው የሐይቁ ውሃና የወንዙ ውሃ የተለየ ነበር። በላዩ ላይ ሲሄድ አቋርጦ የሚሄድበት ማለት ነው። አባይ ማዶ ገብርኤል እንደዚህ ህንፃ አልተሰራም ነበር። እኔ እዛ ቆሎ ትምህርት ቤት በመማርበት ሰዓት ላይ የምታውቁት ማለት ነው። ኦኬ ለማየት ችያለሁ። ስለዚህ ከሰከላ ነው የሚነሳው። ጎጃም ውስጥ መድረሻው የት ነው? ታላቁ ባህር ሜዲትራኒያን ነው የሚገባው ወንዙ ማለት ነው። ለምንድን ነው ይህንን የማወራው? ወንድሜ ከጠየቀኝ ጋር ገነት የት ነው ብሎ የሚለው ማለት ነው። ሎኬሽኑ ምድራዊ ሎኬሽኑ እኔ አፌን ሞልቼ የምናገረው በዚህ በጥንት መካከለኛው ምስራቅ በሚባለው በዌስተርን ኤዥያ ውስጥ እንደሆነ አስረግጬ እነግርሃለሁ። ተሳስተሃል ብሎ የሚል ሰው ካለ ይግባና ከኔ ጋር ያወራል። ዘፍጥረት መጽሐፍ ምዕራፍ 2 ላይ አሉ እዚህ እኔ አይ ቲንክ ቆይ እዚህ ላይ ካገኘሁት ታብሌቴ ላይ ካገኘሁት ላስቀምጠውና የፊሶን ይሄኛው የኤፍራጥስና የጢግረስ ወንዝ ነው። በተለይ የጊዮን የሚባለውን ብለው ያሉት አንድ ምሁራን አይ ቲንክ የእኛን የኢትዮጵያን ታሪክ ለማጥፋት ብለው ከሆነ አልቀበልም። ግን በእርጋታ መታየት አለበት ያ ማለት ነው። በእርጋታ መታየት አለበት። በተለይ የጊዮን ወንዝ ከኢራን ምስራቃዊ ላይ የሚሄድ አንድ ጊዮን ተብሎ የሚጠራ ወንዝ አለ። እሱ ሳይሆን አይቀርም ብሎ የሚል መላምታቸውን ያስቀምጣሉ። እኔ ግን መጽሐፍ ቅዱሳችን ኢትዮጵያ ብሎ ስላለ ከኢትዮጵያ ነው የሚይዘው። እሺ እሰጥሃለሁ ወንድሜ፣ አንዴ ቆይ እሰጣቸዋለሁ። ለሰላምታ እንኳን ጊዜ አልሰጠውም፣ ዝም እያስረዘምኩኝ። ኤኒዌይ በዚህ ጉዳይ ላይ ከሆነ ወንዞቹ መነሻቸው በተለይ መድረሻቸውን ካየን ተባረክ ኤርሚ። አይ ተባረክ፣ በጣም ጥሩ ነው። ማን ያውቃል በሚል ከቤተሰብም ጋር ስናወራበት ነበር እና ሌሎችም ሰዎች ሲጠይቁኝ ቆይ ኤርሚን አንድ ጊዜ ሲኖረው ቀድሜም ስትገባ የጠበቅኩ ሌላ ፕሮግራምህን እንዳልሻማብህ ብዬ ነው። እና ተባረክ፣ ጌታ ይባርክ። ተመልሷለች። ትንሽ የባቢሎንም ነገር ትንሽ ብነካው ዝም ባቢሎን ኢራቅ ውስጥ እንዳለ ሰማለው ሚድል ኢስት አካባቢ። እና ቴንኪው ኤርሚዬ የምትለው ነገር ካለ በለ እንጨምርላለን። ቢኒያም አለ ሰሙሻም ስለመጣ የፊሾን ወንዝ እሱ ላይ ነው እየተናገርኩ የነበረው። ቢኒ ካገኘው ታገኘዋለህ፣ ታይፕ ታደርገው ማለት ነው። ሎኬሽኑ እዚህ ነው ብለው ይላሉ። ያ ወንዝ አሁን ደርቋል። የፊሶን ወንዝ የሚባለው የለም። የኤውላጥ ምድር ይባላል። ኤውላጥ የሚባለው ምድር ለማግኘት ወደ ጥንታዊ ወደሆነ በጣም ኤንሸንት ወደሆነ ጂኦግራፊ መሄድ አለብን። ከየት እስከየት ያካልል ነበረ? ለምሳሌ አሁን ቅድም እንዳልኳችሁ ኦፅ የሚባለው ጻድቁ ኢዮብ ይኖርበት የነበረ ምድር ኦፅ ብሎ ይለዋል። በኦፅ ሀገር ጻድቅ ሰው የነበረ ኢዮብ ይኖር ነበር ብሎ ይለናል ኢዮብ መጽሐፍ ምዕራፍ 1 ላይ። ኦፅ የት አካባቢ ላይ ነው የሚኖረው? አሁን ማን ተብሏል? ምክንያቱም ብዙ አገሮች ጠፍተዋል። ታውቃላችሁ፣ እንደጠፉ ስማቸውን በዛው ጠፍተዋል። በቃ አሁን በመጽሐፍ ቅዱስ ላይ ካልሆነ በስተቀር አታገኛቸውም። ለምሳሌ አሁን መጽሐፍ ቅዱስን የማያውቅን ሰው የሞዓብና የአሞናውያን የኤዶሚያስ የአማሌቅ ምድር የቱ ጋር ነው ብለህ ብትል አያውቀው። መጽሐፍ ቅዱስን የሚያውቅና የመጽሐፍ ቅዱስን ጂኦግራፊ የሚያውቅ ቢብሊካል ጂኦግራፊ የሚያውቅ ሰው ካልሆነ በስተቀር ያነበበ ሰው ካልሆነ በስተቀር ከእስራኤል ምስራቅ፣ ከእስራኤል ምዕራብ፣ ከእስራኤል ደቡብ፣ ከእስራኤል ሰሜን የቱ ጋር ነው የሚያዋስነው ተብሎ ቢባል አያውቀውም አንዳንድ ሰው ማለት ነው። ስለዚህ መጽሐፍ ቅዱሳችን ታውቃላችሁ ጂኦግራፊን ሁሉ ይናገራል ማለት ሎኬሽንን ይጠራል፣ ይናገራል፣ አገሮችን ይጠራል፣ ቦታን ይጠራል፣ የቆመ ትክል ድንጋይን ሁሉ ጭምር ይነግራል። ለምሳሌ ማነው አዶንያስ የሚባለው የዳዊት ልጅ
መስዋዕትን ሄዶ የሰዋበትን ቦታ አለት ነው ይጠራዋል። እንደዚሁም እስራኤል በአቤኔዘር ሰፈሩ ይላል በአንደኛ ሳሙኤል መጽሐፍ ምዕራፍ 4 እና 5 ላይ ስናጠራ ፍልስጤማውያን በአፌቅ እስራኤላውያን በአቤኔዘር። አቤኔዘር ብሎ የሚለው እግዚአብሔር እስከዛሬ ረድቶናል ብሎ የሚለው አቤኔዘር የሚባለው ድንጋይ አለ፣ የቆመ ድንጋይ ማለት ነው። አለት ነበረ፣ በዛ በአቤኔዘር ሰፈሩ ብሎ ይላል። ቦታን ሁሉ ይጠራላል። የቆመ ድንጋይ ካለ ይጠራላል። እና ያ አካባቢ የት አካባቢ ላይ ነው ያለው ለማጥናት በጣም ጊዜ ይጠይቃል። ካጠናንም ጥሩ፣ ካላጠናን ደግሞ ያጠኑ ሰዎች ሲናገሩ በደንብ መስማት ጥሩ ነው ለማለት ነው። የምድራዊዋ ገነት ሎኬሽን ነው፣ እዚሁ ምድር ላይ ያለ ነው። ያ የአትክልት ስፍራ የተባለው አሁን ጠፍቷል፣ የለም። ወንዞቹ ግን ገነትን ያጠጡ ነበር ብሎ ስለሚል ወንዞቹ ምንም አይ ቲንክ አላጎሪ አድርገን እንኳን ራሱ ልናጠፋቸው አንችልም። ወንዞቹ ወንዞች ናቸው። ከኛ ከኢትዮጵያ የሚነሳው ሜዲትራኒያን መጨረሻ ይሆናል፣ የኤፍራጥስና የጢግራስ ወንዝ አለ። ይሄ ደግሞ ፊሾን የሚባለው ወንዝ አሁን ሰላምታ ወንድሞች ይስጡና ካርታ ላይ ፈልጌ አይ ቲንክ ዳውንሎድ አድርጌዋለሁ ባለፈው፣ እሱን አሳያችኋለሁ ለማለት ነው። ተባረኩ። ከዛ ወደሚቀጥለው ክፍል ላይ እንመጣለን። እንኳን ደህና መጣችሁ። ቢኒያው ሰላም በል ታዴ እና አይ ቲንክ እንደዚህ አይነት ስማውን ባትጠቀም ምን አለበት ወንድሜ? ሴቱን ወንድ አላውቅም። የከሸፈ ኤርሚያስ ነኝ። ይቅርታ፣ በጣም ይቅርታ። ኤርሚያስ ነው ስሜ። ኧረ ተው በቃ ኤርሚ፣ ይህን የመሰለ ስም ይዘህ የከሸፈ ትውልድ እኮ በጣም እኮ አደገኛ ቃል ስም ጥሩ አይደለም። እሺ እሺ ኤርሚ፣ ስለ ቸኮልክ ለአንተ ልስጥህ። ከዛ ወንድሞች ሰላም ይላሉ። ሌሊት ነው እኔ ጋ እና ረጅም ቀን እኔም ቤት ከፍቼ ከራከር ነበር ምናምን ነገር እና ጠይቅ ነበረ። ጀስት ከአንተ መማር ፈልጌ ነው የመጣው። በምን ምን እንደምትከራከር የነበረው ሌላ አርዕስት እንዳትከፍትብን አይደለም። ከዚህ በፊት ያው ሃይማኖታችን የኦርቶዶክስ ነኝ። ሃይማኖታችን በመስማት ነው እስከዛሬ ድረስ የኖርኩትና መጽሐፍ ቅዱስ ማንበብ ጀመርኩ። በመጽሐፍ ቅዱስ ማንበብ ላይ ደግሞ ስረዳ የሚናገረው መጽሐፍ ቅዱሱ ምንድን ነው የሚለው? መጽሐፍ ቅዱስ ጠቅላላ ኢየሱስ ክርስቶስን ነው የሚጠቅሰው። ስለዚህ በአማላጅነት ደረጃ እኔ ኢየሱስ ክርስቶስ ከአብ ጋር እንዳስታረቀኝ ነው ወንጌላቱም ሐዋርያቶችም እየተናገሩ ያሉት እና ሌላው አማላጅ የሆነበት ምክንያት ምንድን ነው ብዬ ጠየቅኩኝ። ከመልስ ስድቡን የበዛብኝና ጀስት ከአንተ ጋር መጥቼ ጥያቄን ጠይቄ መልስ አገኛለሁ ብዬ አሰብኩ። ኦኬ መልካም እሺ፣ እናወራለን። ወንድሞችም ያወራዋል። ጠብቀን። እሺ ቢኒ ሰላም በል። ታዴ ሰሞ ወንድሜ ሰላም በል። ቤካ እንደዚሁም ቆሞስ ሰላም ይበሉና ከዛ እንቀጥላለን። ቶሎ እዚህ ቀድሞ የተነሳውም ላይ ወንድማችንም ኤርሜ የጠየቀውም ላይ እንሄድበታለን። እሺ እሺ ወገኖች፣ የጌታ ሰላምና ጸጋ ይብዛላችሁ። አሪፍ ሀሳብ ነው የተነሳው፣ በደንብ እንሄድበታለን። ታቡ ግን ትንሽ ከፍ ማለት አለበት። ሼሩም ታቡም ከፍ ማለት አለበት እና ቀጥሉበት፣ ግፉበት። እንቀጥላለን። ሰሙዬ እንኳን ደህና መጣ። ታዴ እዚህ ውስጥ ያላችሁ አብዲሳ፣ ቤኪ፣ ኤርሚያስ ወይንም በቅንፍ የከሸፈው ትውልድ የሚለው ወንድሜ ማለት ነው። ከዛ ደግሞ ፋሬስ ቆሞስ፣ ሁላችሁም የጌታ ሰላምና ጸጋ ይብዛላችሁ። እንዲሁም ሌሎች ክርስቲያኖች ሁላችሁም የጌታ ሰላምና ጸጋ ይብዛላችሁ። ተባረኩ። እሺ ቴንኪዩ። ታዴ ሰላም በሉ። ከዛ ሰሞን ኤርሚዬ ወንድምነት እንዴት ነህልኝ? ጌታ ዘመንህን ይባርክ። ቢኒሻ ሰላም ብያለው። ጌታ አንተም አብዝቶ ይባርክ። ቅድም በጣም ጥሩ ኢንፎርሜሽን የሰጠህን ያላያችሁ ወገኖች ከተቆረጠ ዩቱብ ላይ ምናምን ቢኒ በደንብ አድርጎ የሆነ ቤት ጥሩ ነገር አሳይቶናል። እዩ ትላለሁኝ። ጌታ ክብሩን ይውሰድ። ጌታ ይባረክ። በዚህ ሰዓት ራሱ እንደዚህ አምጥቶን ብዙ ጊዜ እንረሳለን ምን አይነት አምላክ እንዳለን። መተንፈሳችን እንኳን እዚህ ቁጭ ብለን መነጋገራችን ራሱ በጣም ቢግ ዲል ነው። ይህንን ሞመንት ያጡ በጣም ብዙ ሰዎች አሉና እታች ያላችሁም ካመንት የምታደርጉ የምታዳምጡ ጌታ ክብሩን ሁሉ ይውሰድ። ለዚህ ሞመንት ስላበቃን እግዚአብሔር ይባረክ። ቴንኪዩ ኤርሚዬ። ቴንኪዩ። እሺ ወንድማችን፣ እሺ ታብና ኮፒሊንግ ሼር አድርጉ። ተባረኩ። ወደ 750 ሰው አለ። ቢሃይንድ ባይ የምትሰሙ ብዙ ሺህ ሰዎች አላችሁ። ተባረኩ። እሺ ወንድሜ ሰሙሻ እንኳን ደህና መጣ። ሰላም በልና እዛ ቤካ እንቀጥላለን። እሺ ሰላም ክርስቶስ ከእናንተ ጋር ይሁን። እግዚአብሔር ወዶ ፈቅዶ በስሙ እዚህ ቦታ ስለሰበሰበን መጀመሪያ እግዚአብሔር እናመሰግነዋለን። ከታችም ላላችሁ ከላይም ላላችሁ እግዚአብሔር አምላክ ፍቅሩን፣ ቸርነቱን፣ ጸጋውን ሰጥቶ በቤቱ ያቆየን። ኤርሚሻ ሁላችሁንም ሰላም ብያችኋለሁ። ተባረክ ወንድሜ ሰሞሽ። ቴንኪዩ። ቤኪ ሰላም በል።
እሺ ሰላምና ጸጋ ይብዛላችሁ ወገኖች፣ ከላይም ከታችም ያላችሁ። ኤርሚ እንኳን ደህና መጣህ። ጸጋና ሰላም ይብዛልህ። በርታ ወንድማችን፣ ተባረኩ። እሺ ተባረክሽ ወንድሜ። ኦኬ ኤርሜ ፒሶን ወይም ፊሾን የሚባለው ወንዝ አሁን የለም አይደል? ኢን ኤግዚስተንስ የለም፣ ጠፍቷል። የሳዑዲ አረቢያን ምድር የሚያቋርጠው ነበር። አዎ እሱ ደርቋል። ወንዙ የለም፣ ጠፍቷል። በደንብ በዘርፉ ላይ ያጠኑ ሰዎች ሲናገሩ ነው የሰማሁት። እዚህ ጋር ለማሳየት በጣም ብዙ መላምቶች አሉ፣ ግን በደንብ ዘርፉ ላይ ያጠኑ ሰዎች ማለት ነው። በተለይ ሆምወርኩን ደግሞ ልክ አሁን እንዳንተ እንደ ሰሙሻ አይነት ብትወስዱትና ብታዩት በጣም ደስ ይለኛል። እኔ በቅርብ ጊዜ ይሄ የጥንት መካከለኛው ምስራቅን የተወሰነ የአቅሜን ያህል ለማንበብ እፈልጋለሁ፣ ለማጥናት እፈልጋለሁ። እንደው ጥሩ የተሻለ እውቀት ያላቸው ሰዎች ባገኝ ራሱ ሞር ብማር አሁን ካለኝ ላይ የአምላኬን የእግዚአብሔርን ቃል ሳስተምር ያልሆነ መላምት ብቻ እንዳልናገር ለጥንቃቄ ይረዳልና እዚህ ጋር ሳሳያችሁ ለምሳሌ ፊሾን የሚለው ወንዝ በሳዑዲ አረቢያ ክልል ውስጥ ነው አለ ተብሎ የሚባለው የኤውላጥ ምድር የሚባለው በምድር በአገሩ ደረጃ ብንሄድ ማለት ነው። ኖ ጊዮን አይደለም ብራዘር፣ ፊሶን የሚባለው ወንዝ ነው። የኤውላጥን ምድር ይከባል ነው የሚለው ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 11 ላይ አይ ቲንክ ባልሳሳት ዘፍጥረት 2:11 ላይ አዎ ዘፍጥረት መጽሐፍ ምዕራፍ 12 በማናው ምዕራፍ 2 ቁጥር 11 ላይ ማለት ነው። ምዕራፍ 2 ቁጥር 11 ላይ ፊሶን የሚባለው የኤውላጥን ምድር ይቀባል ይላል። ይሄ የኤውላጥ ምድር የሚባለው ጥንታዊ የሆነ ጂኦግራፊ ላይ ሄደ። ምናልባት የነቢያት መጽሐፍት ነቢያት አንዳንዴ እነዚህን የጥንት ሀገሮችን ይጠራሉ። ጥንታውያን የሆኑ አገሮች አሁን ዛሬ በካርታ ላይ ብትፈልጋቸው የጠፉ ማለት ነው። አማሌቅ ብሎ ሲል አገርና ሕዝብ ነበር፣ ጠፍቷል። ሕዝቡ ሲጠፋ አገሩም ጠፍቷል ማለት ካርታው ሙሉ ከመሬት ላይ ንቅል ብሎ ተደርምሶ ባይጠፋም አለ፣ ምድሩ አለ፣ ግን በሌላ ስም ተጠርቷል ማለት ነው። በሌላ ስም ተቀይሯል። አሁን ዛሬ ማ ተብሎ እንደሚጠራ ለማየት የአማሌቅ ምድር የሚባለው በከፊል እስራኤል እና በተለይ የግብፅ ምድርን የኔጌቭ በረሃ ውስጥ እንዳለ ይታመናል ማለት ነው። ድሮ በመንደሮቻቸው ነበር ይጠራ የነበረው። ለምሳሌ የቄዳር መንደሮች ተብሎ ሲባል አሁን መጽሐፍ ቅዱስን ስናነብ የቄዳር ብሎ ይላል። ቄዳር የት አካባቢ ነበር የሚኖረው? በመንደሮቻቸው ነበር ይጠሩ የነበሩት ማለት በሰዎቹ ስም መንደሮቹም እንደዛው ይጠሩ ነበር ይላል ዘፍጥረት መጽሐፍ ምዕራፍ 26 ስናነበው ማለት ነው። የነባዮትም ብሎ ይላል። ነባዮትም ተብሎ የሚባለው ነባዮት ማለት እንግዲህ የእስማኤል ልጅ ነው። ሁለተኛው ልጅ ነው፣ ሶስተኛው ልጅ አይ ቲንክ ሁለተኛው ወይ ሶስተኛው ወይ መጀመሪያው ሁለተኛው ሶስተኛው ማለት ነው። የነባዮት አውራ በጎች ያገለግሉሻል ብሎ ሲል ነባዮት የሚባለው የእስማኤል ልጅ ነው። ከ12ቱ የእስማኤል ልጆች አባቶች መካከል አንዱ ነው። ይኖር የነበረበት ምድር በሳዑዲ አረቢያና በደቡቡ ክፍል በእስራኤል ደቡባዊ ክፍል በኔጌቭ በረሃ ውስጥ ነበር ይኖሩ የነበሩት። በዚህኛው አሁን በእኛ አጠራር ማለት ቅር የማያሰኝ ከሆነ ልጠቀሙ፣ ካስቀየማችሁ ይቅርታ። ልክ እንደዚህ ዘላን ተብሎ እንደሚባለው ከቦታ ቦታ ከብቶቻቸውን በጎቻቸውን እየያዙ የሚሄዱ በድንኳን የሚኖሩ ማለት ነው። አሁን ባለው እስራኤል ውስጥ ዱርዚ የሚባሉት ጎሳዎች እና አንድ ደግሞ ሌላ አሉ የጥንት የአብርሃም ዘር ነን ብለው ማለት የጄትሮ የዮቶር ዘሮች ነን ብለው የሚሉ አሉ። እስራኤል ምድር ውስጥ የሚኖሩ ማለት ነው ዱርዚዎችና አንደኛው ስሙን ከረዳችሁኝ ታች ጽፉልኝ ደስ ይለኛል። በሰሜን ቀርሜሎስ አካባቢ ላይ ይኖራሉ። ሶሪያ ውስጥ አሉ፣ ሊባኖስ ውስጥ አሉ፣ እስራኤል ውስጥም አሉ። እስራኤል እንደውም ቤት ተሰርቶላችሁ ተቀመጡ ብለዋቸው በጎች ጠባቂዎች ስለሆኑ አሁን ድረስ የዮርዳኖስን ወንዝ ይዘው ከቦታ ቦታ ይንቀሳቀሳሉ።
መንጎቻቸውን እየጠበቁ ከፈለግ በቪዲዮ ላሳያችሁ እችላለሁ። ጥንታውያን ህዝብ ናቸው። ራሳቸውን ክሌም ያደርጋሉ። የዮቶር ዘር ነን ብለው ማለት ነው። አንዳንዶቹ የአብርሃም ዘመዶች ነን ብለው ክሌም ያደርጋሉ አሁን ያሉት እና የሚኖሩበት አካባቢ ላይ እንደዚህ መንጋ ቤድዊን ቴንኪዩ። አንደኛው ዱርዚ ነው፣ ሁለተኛ ቤድዊን ይባላሉ። ቴንኪዩ ኤፊ። በጣም ብዙ ጊዜ ሲሰርበኝ ነበር ማቀው አይሁዳዊ ነው። በጣም ብዙ ጊዜ ሲሰርበኝ ነበር። ዛሬ ቁም ነገር አደረግ። ነገሩም ያም ቁም ነገር ነው። እንደዚህ እንድፈካ ነው የምታደርገኝ ሲሰርበኝ ማለት ነው። ቤድዊን ይባላሉ። እነዚህ የቤድዊን ጎሳዎች እና ዱርዚ የሚባሉት አሁን በእስራኤል ምድር ላይ አሉ። በውትድርና ዓለም ውስጥ ሙሉ ጭምር ዜጋ ሆነው ተቀምጠዋሉ። ግን የጥንት ሰዎች ናቸው። የጥንት ሰዎች ናቸው። ራሳቸውን ክሌም ያደርጋሉ። በሶሪያ፣ በእስራኤል፣ በጆርዳን ውስጥ አሉ። ግብፅ ውስጥ ይኖሩ አይኖሩ አላውቅም። እነኝን ሁሉ ጭምር አብሬ ያንን አካባቢ ሳጠና ነው አብሬ የማየው ማለት ነው። በጥንቃቄ ማየት ነው። ስለዚህ የቄዳር መንደሮች የሚባሉ አሉ። ያኔ በመንደር ደረጃ ነው የሚጠራ የነበረው። አሁን ግን አገር ሆኗል። ስለዚህ አብዛኛው የመጽሐፍ ቅዱስ ተማሪዎች እንደሚስማሙት አብዛኛው በእስራኤል ደቡባዊ ግዛት በኔጌቭ ምድረ በዳ ላይ ይኖሩ የነበረው ወይ ደግሞ ሳውዘርን ላይ ያሉት ማለት ነው። እና አሁን እነኛ ሀገሮች በግብፅ በእስራኤል እና በጆርዳን በሱድ አረቢያ ግዛት ውስጥ ይገኛሉ ማለት ነው። በተለይ በሱድ አረቢያ ግዛት ውስጥ አሉ በጣም ብዙዎቹ፣ አብዛኞቹ ማለት ነው። ኦኬ ይህንን ብለን ካልን ይሄ የፊሶን ወንዝ እዚህ ጋር አሁን እንዳልከው ወንድምነት እዚህ ጋር ገልብጬ ነው ዛሬ ማሳያችሁ። የሱድ አረቢያን ግዛትን ነው ይቆርጣል ብለው የሚሉት እንግዲህ ምሁራን ማለት ነው። በጣም ዶክትሬት ዲግሪ ፕሮፌሰሮች የሆኑ ጂኦግራፊ ላይ በጣም የሰሩ በጣም የተለያዩ ምንጮች አሉ። ግን ደግሞ በጣም ትክክለኛ የሆነ ምንጭ እሱ ላይ ማየት ካልሆነም ደግሞ እዛ ጋር የኦክስፎርድ ዩኒቨርሲቲ ትልቁ ቢብሊካል ምንድን ነው ጂኦግራፊ ያለኝ እሱን ላመጣው እችላለሁ። እሱም ላይ ከገለጡት እንግዲህ ኦክስፎርድ ማለት ነው ራሱ የሰራው ሁለት ትልልቅ መዝገበ ቃላቶች፣ አንዱን ትንሽ አንደኛው አነስ ያለ ነው፣ ሌላኛው ግን በጣም ትልቅ ነው። እሱን አምጥተን እዛም ላይ ማየት እንችላለን። ወይ ደግሞ ታይፕ ማድረግም ትችላለህ። ፊሶን የሚለው ወንዝ ወይ ደግሞ ኤውላጥ የሚለው ምድር። ለምንድን ነው ይሄን የምንፈልገው? ይሄ ፊሶን የሚባለው ወንዝ ጠፋ እና ደርቋል ነው ብሎ የሚሉት ምሁራን። ደርቋል አሁን የለም፣ ግን በዚህ ይሄድ ነበር ብሎ ካርታ አለ። ከፈለግን በኋላ ካርታውን ቪዲዮ ከፍቼም ላሳያችሁ እችላለሁ። እና ወንድምነት እንዳየኸው ቅድም እኔም እንደነገርኳችሁ በሱድ አረቢያ ውስጥ ሆኖ ወደ ኩዌት ነው የሚሄደው። ወደ ኩዌት አካባቢ በኩዌት ወይ ደግሞ በዚህ አባታችን አብርሃም ይኖር የነበረበት ኡር ከለዳውያን ብሎ በሚለው ወደዛ አካባቢ ላይ ወደ ኤደን ባህረ ሰላጤ ነው የሚፈሰው ማለት ነው። ስለዚህ በጣም ጥንቀ ሎኬሽን ነው አሁን የጠራችሁት። በእኛ አቅም የሚመለስም አይደለም ደግሞ ፈርተኑም ደግሞ ምንተው አይደለም። በቃ መጽሐፍ ቅዱስ የነገረንን ያህል ቢያንስ ሎኬሽኑን ተከትለን ነው የወንዞቹን ፍሰት ተከትለን እርግጠኛ እዚህ ነው ብለን ባንላችሁም ግን የሆነ ለጥምንም ማያረካ መልስ ባይሆንም የሆነ ፍንጭ ግን ይሰጠናል መጽሐፍ ቅዱስ ወንዞቹን ስለጣ። አሁን ይህንን የደፈሩን ለምንድን ነው? ወንዞቹ አሉ። ዘፍጥረት መጽሐፍ ምዕራፍ 2 ላይ ወንዞቹ 4 ወንዞች አሉ። ጌዮን፣ ፊሶን፣ ኤፍራጥስና ጤግራስ የሚባሉት ወንዞች ማለት ከአራቱ አንዱ ጠፍቷል። 3ቱ ግን አሉ። ከ3ቱ ደግሞ የእኛን የጊዮንን ከኢትዮጵያ የሚነሳውን ከኢራን ምስራቃዊ ብሎ ይላል። እሱንም አሳያችኋለሁ። ተባረኩ። እዚህ ላይ ምናልባት የምትሉት ነገር ካለ ሰሙሻ ወይ ቢኒየም ጨምሩት ነገር ካለ መጨመር ትችላላችሁ። ካልሆነ ወደ ኤርሚ ጥያቄ እንሄዳለን። የጌታ ማማለል ላይ የጠየቀው ማለት ነው። እንሂድ ወደዛ። ጂኦግራፊ ሲጠና አሁን ለምሳሌ እነኚህ በጣም ጥንታዊ የሆኑ ወንዞች ናቸው። መነሻቸው መድረሻቸው አንዳንዶቹ ለምሳሌ ኤፍራጥስ እና ቲግረስ የሚባሉቱ እነሱ ክሊርሊ ይታወቃሉ። ምክንያቱም ያንኑ ስማቸውን ይዘው ኤንሽንትሊ ብዙ ጊዜ ስለቆዩ ማለት ነው። ፊሶን የሚባለው ያው ከመጽሐፍ ቅዱስ ፍሰቱን ተከትሎ የት እንደሚያቋርጥ ምናምን ጽፈውልናል። ጊዮንም እንደዚሁ ተብሏል። ግን
አጌን ኤጁኬትድ ጌስ ነው። ኢቭን አሁን ጂኦግራፊ ላይ ራሱ የሚሰሩቱ መነሻ ፖይንቱ ከዚህ ይሆናል ተብሎ ከመነሻ ፖይንቱ ያው መጽሐፍ ቅዱስ ላይ ከተገኘው ከዛ ዲስክሪፕሽን ተነስተው ነው የሰሩት እና ይሄ ዴፊኒት የሆነ ነገር ባይሆንም ግን አትሊስት ፍንጭ ያለው መነሻ ነው እና ቴንኪው። ያው ወደ እንትኑ ሄድ እንችላለን። ኤርሚ ቴንኪው ተመልሶልኛል። እኔ ጋም ያው ሰዓት ሚድናይት ሆኗልና ተባረኩ። ጌታ ይባርክ። ኤርሚ ያው መጣለው ጥያቄ ሲኖረኝ ያው እማራለሁ ሁሌ ከታች ቁጭ ብዬ። አንዴ ሳሙኤል ነገር አለ። ብዙ ጊዜ ቅድም እንደተባለው ስተዲ ነው ጥናት ነው ብዙ ጊዜ በፊሶኖንዝ ዙሪያ የሚነገረው እና መዲና አካባቢ ሳውዲ አካባቢ ይቺ መዲና የምትባለው ከተማ እዛ አካባቢ ካለ ተራራማ ኤሪያ ተነስቶ የአረብን ባህረ ሰላጤ እያቋረጠ ሄዶ ኩዌት አካባቢ ይገባ ነበር ተብሎ ነው እና ብዙ ጥናቶች ነው በዚህ ቦታ ይሄ ኬት ተነሳ የቱ ጋር ነበር እየተባለ ጥናቶች ነው ወይም ሃይፖቴቲካል እንትኖች ናቸው እየተነሱ ያሉት እና መነሻው ግን እዚሁ መዲና አካባቢ ሂጃዝ ከሚባል ተራራ አካባቢ ከተራራማ ኤሪያ መነሻው እዛ ጋር ነው ብለው ነው የሚናገሩት እና መድረሻው ደግሞ የኩዌት ባህረ ሰላጤ ነው እዛ ውስጥ ነው እዛ ጋር ነው ማብቂያው ተብሎ ይነገራል። ግን ይሄ ከጥናት የዘለለ ነገር አልተገኘም። ጥናት ነው ከዚህ ቦታ ነው የተነሳው የሚል ነው እንጂ እርግጠኛ ሆኖ እየተነገሩ አይደለም። እና ይሄ ለዛ ነው ኤንሸንት የሆኑ እንትኖች ቢገኙ አሁን ይሄ ብዙ ጊዜ የባይዛንታይን ፍራግመንት ለዚህ ነው የሚያስፈልገው። ግሪክ እንትን ስትል ይሄ የእስልምና መስፋፋት በጣም ትልቅ ማኒስክሪፕቶች እንዲጠፉ ተደርጓል እና በዛም ምክንያት ይመስለኛል የሪሶርስ እጥረት እየተገኘ ያለው እንደ አዲስ አርኪኦሎጂካል ቁፋሮ እየተካሄደ ይሄ አርኪኦሎጂካል ቁፋሮ የሚሰጣቸውን ኤቪደንስ እየያዙ ነው መላምታቸውን የሚያስቀምጡት እና ኤርሚዬ ይሄ ነው ሐሳቡ። ያ ልክ ነው። እኔም እንደዚሁ ነው። አሁን ወንድሜ ሰሙ እንዳለው ነው። ይሄንን በቅርብ ነው ራሱ ብሉይ ኪዳን መልሼ እያጠናው ነበር፣ በተለይ ከጂኦግራፊ ጋር ማለት ነው። ኢቭን አዲስ ኪዳንም እያጠናው የአዲስ ኪዳን ማብራሪያ ግዛ ብሎ ሰው ልኮልኝ ባይዘው የገድላትና ድርሳናትን ብቻ አይደለም ማስመጣው ብዙ መጽሐፍቶችን አስመጣለሁ ጌታ ቢረዳ ለማንበብ ማለት ነው። ጌታ እናገለግላለን ብለን ካል የእግዚአብሔርን ሕዝብ እናገለግላለን ብለን ካል ሎኬሽንም ከጠራን ቢያንስ አሁን እንዳለው በጥናት ደረጃ የዘርፉ ልሂቃን የሰሩትን በደንብ የደከሙበትን በአግባቡ መናገር በጣም ተገቢ ነው። በአግባቡ ማለት ነው እና ይሄው ነው ክፍሉ ማለት ነው። ምናልባት የምትፈልጉ ከሆነ እዚህ ጋር አንድ ያገኘሁትን እዚህ ኦኬ፣ አንዴ ይቅርታ፣ ከዛ ወደ ዋናው ጉዳያችን ላይ እንገባለን። ይህም በእርግጥ ወሳኝ የሆነ አርዕስት ነው የተነሳው። ኦኬ፣ እንደዚህ ላሳይ እስቲ ምናልባት እዚህ ጋር ከታያችሁ ይሄኛው ማፕ ላይ የፊሶን ወንዝ የሚባለው ይሄ የሱድ አረቢያ ፊሾን ይላል። ያው ፊሾን ሪቨር ይላል። ወደ ኩዌት ነው የሚያቀነው። ከዚህ ግን ከሱድ አረቢያ አሁን ቅድም ሰሙሻ እንዳለው ከሰሜናዊው ነው፣ ሰሜን አቅጣጫ ላይ ነው። ግን ደግሞ ብዙ ሰሜንም አይደለም፣ ግን መካከለኛው ሱድ አረቢያ ግዛት ውስጥ ነው ያለው። የሱድ አረቢያ ከዚህ የእግዚአብሔር ተራራ ተብሎ ከተባለው ከሳይናይ ጋር በተገናኘ ለማየት እንደፈለኩት ሱድ አረቢያ ይሄ ሰሜኑ ክፍል በጣም የበዙ ተራሮች አሉት። ኮረብታ፣ ተራራ፣ አቀበት፣ ቁልቁለት የሚባለው ማለት ነው። ይሄ ምድያም ምድር የሚባለው ፓርት ነው በዚህ ጋር ያለው። ግን እዚህ ጋር ይሄ ያለው ታላቁ የእግዚአብሔር ተራራ ተብሎ የሚባለው እነሱ ጀባል ሙሳ ብለው የሚሉት የኮሬብ ወይ ደግሞ እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል ብሎ ያለበት የፋራን ተራራ እዚህ አካባቢ ላይ ሱድ አረቢያ ግዛት ውስጥ ነው ያለው። የእግዚአብሔር ተራራም ተብሎ የሚባለው ይሄ ጌታ ለእስራኤል ልጆች ራሱን የገለጠበት እዚህ ነው ያለው ብለው በጣም ከጨረቃ ላይ አይ ቲንክ እንደዛም ብሎ የሚል ነገር ነው። ሳይንቲስቶች ናቸው እዚህ አግኝተውታል።
ተራራውን ማለት ነው። በደንብ ይዩት። ማውንት ፋየር ብላችሁ ዩቲዩብ ላይ ጉግል ብታደረጉት በደንብ ታዩታላችሁ። በጣም ጥንቃቄ ማለት በጣም ትዕግስት ይጠይቃል። ለመስማት በጣም ብዙ ትዕግስት ይጠይቃል። የመጽሐፍ ቅዱስንም እውነትንም ማወቅ ይጠይቃል። እነሱ የሚናገሩትን ብቻ ሳይሆን የመጽሐፍ ቅዱስን እውነት የሚጠቅሷቸውን ጥቅሶችን በተለይ ብሉይ ኪዳንን በደንብ የምታጠኑ ከሆነ ያጠናችሁ ከሆነ የሚናገሩት ይገባችኋልና በግርድምድሙም ቢሆን እንደዚህ ይናገራሉ ማለት ነው። አሁን እዚህ የኤፍራጥስ ወንዝ አለ፣ የጥግራስ ወንዝ አለ፣ እዚህ ጋር ደግሞ የፊሶን ወንዝ አለ። እዚህ ጋር ይህንን ያጠኑ ሰዎች የእኛን ጊዮን ብሎ የሚለውን ይህንን የአባይን ወንዝ ትተውታል። ታዲያ ከፐርዥያን ከኢራን ምስራቃዊ ግዛት ላይ ጊዮን የሚባል ሪቨር አለ ብለው ይህንን ክሌም ያደርጋሉ። የእነሱ ናቸው ያደረጉት። እውነተኛ ነው ማለት አይደለም። አንዳንዴ ለእኛ ለሀገራችን አንዳንዶቹ ያላቸው አስተሳሰብ ኢትዮጵያ ተብሎ ሲባል የሚጠሉበት ነገር እንዳለ ይታወቃል። ጠሉም አልጠሉም ግን ሪያሊቲውን ዲናይ ላይ ያደርጉ አይችሉም ከሆነ ማለት ነው። እና አሁን ይሄኛው ጊዮን የሚለው ይታያቸዋል። ጊዮን ሪቨር ብሎ ይላል። ይህንን ወንዝ ካሩን የሚለውን ወንዝ ማለት ካሩን ሪቨር ብሎ የሚለውን ጊዮን ተብሎ ይጠራል ብለው እንግዲህ ዘርፉ ላይ ያጠኑ ሰዎች ናቸው የሚናገሩት። ኦኬ፣ ይሄ ፐርዥያን ገልፍ የኤደን ባህረ ሰላጤ ማለት ነው። እና እዚህ የኤፍራጥስና የጥግራስ ወንዝ፣ እዚህ ደግሞ የፊሶን ወንዝ ወደዚህ ይፈሳል። ቅድም ወንድሜ ሰሙም እንዳለው ቅድም እንደነገርኳችሁ በዚህ በኩዌት በኩል ሄዶ እዚህ ነው ብሎ ይላል። ይሄኛው እነሱ እንደሚሉት ከሆነ እነዚህ 4 ወንዞች እዚህ አካባቢ ከገቡ ኤደን ገነት እዚህ አካባቢ ነው ማለት ነው። ዘፍጥረት መጽሐፍ ምዕራፍ 2ን መሰረት ታሳቢ አድርገን ታዲያ አሁን የታለች የለመለመ የአትክልት ስፍራ ብለህ ካልክ ጠፍቶ ነው። ይሄኛውን ገነት ቅዱስ ጳውሎስ በቆሮንቶስ ላይ ከተናገረው ገነት ጋር አነጻጽሮ መናገር ተገቢ አይደለም። አዳም ሲባረር እንግዲህ ያ ቦታ ይሄ ነው ብለው የቋንቋ ሊቃውንት ከተናገሩ ከዚህ ከአትክልት ስፍራ ነው የምትገለባበጥ የኪሩቤል የነበልባል ሰይፍ አሳይቶት እግዚአብሔር ያስወጣው ማለት ነው። የመጽሐፍ ቅዱስ ተማሪዎች ከዛ ወጣ ኖድ በሚባል ምድር ኖረ ይላል። ኖድ ማለት ተቅበዝባዥ ማለት ነው ብሎ የሚል ትርጓሜ አለው። የቋንቋው ሊቃውንትና የመጽሐፍ ቅዱስ ተማሪዎች የሚናገሩትን ማለት ነው። እና ያው ከኤደን ገነት ሲባረር ከአትክልቱ ስፍራ ሲባረር ወጣ። ይሄኛው ገነት ተዘግቷል ብሎ የሚለውን የሰማያዊ ገነትም ደግሞ ተዘግቶ ነበር ብሎ የሚል በኦርቶዶክስ ቤተክርስቲያን አስተምሮት አለ። እኔ በደንብ በሰፊ በትዕግስት ሰው መጥቶ ብናወራበት በጣም ደስ ይለኛል። ለምሳሌ አባታችን አብርሃም ቅድም እንዳልኳቸው አባታችን አብርሃም በገነት ነበር ብላ ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን የሉቃስ ወንጌል መጽሐፍ ምዕራፍ 16ን በተረጎመችበት ማለት ነው። በሲኦል አለ ብላ አትልም። ትርጓሜው ላይ አንድምታው ላይ በገነት አለ ብላ ትላለች። በገነት ካለ ደግሞ በሕማማተ መስቀል ላይ ቅድም መግቢያ ላይ እንዳልኳችሁ ምን ብላ ትላለች? ኤሎሄ ኤሎሄ ላማ ሰበቅታኒ ወአንተ ትቀድሞ ለአዳም በዊአ ውስተ ገነት አባ እማፀንኩ ነፍሴ ውስተ እዴከ ወይ ቤተ ፈጸመ ኩሎ ብሎ የሚለውን ጌታ በተናገረበት ክፍል ላይ ለፈያታዊ ዜማን በተናገረበት ላይ ወአንተ ትቀድሞ ለአዳም በዊአ ውስተ ገነት ከአዳም ቀድሞ ገነት ገባ ብላ ትላለች። ከአዳም ቀድሞ ብሎ የሚለውን አዳም ብሎ የሚለውን ሰው በሚል ነው የሚያዘው። እና እንደዛ ከተባለ ደግሞ አብርሃም ቀድሞ ገብቶ ነበራ። በሉቃስ 16 አንድምታ ትርጓሜ በጌታችንና በአብርሃም ዘመን መካከል የ1900 ዓመት ርቀት አለ። በሙሴና በጌታ የ1500 የእስራኤል ሕዝብ ከግብፅ ምድር ከወጣበት እና የጌታ 1500 ዓመት አለ። የአብርሃም ደግሞ ያው እስራኤል 400 ዓመት በግብፅ ኖሮ ይለ 430 ምናምን ነገር በግብፅ ኖረዋል። አብረን ስንደምረው 1500 ሲደመር 430 ኦልሞስት 1930 ዓመት ርቀት አለ ማለት ነው ከአባታችን አብርሃምና ከጌታ ስቅለት መካከል ማለት ነው። ስለዚህ አዳም ቀድሞ ገነት ገባ ብሎ የሚለውን በሉቃስ ወንጌል መጽሐፍ ምዕራፍ 16 የአንድምታ ትርጓሜ የኦርቶዶክስን ክሌም ከወሰድን ነው ካመንን ወአንተ ትቀድሞ ለአዳም በዊአ ውስተ ገነት ብሎ የሚለው የሕማማተ መስቀሉ ትክክል አይሆንም ማለት ነው። እና በደንብ መታየት አለበት በእርጋታ ማለት ነው። አሁን ይሄ የነገርናችሁ ሁሉ በቃ አብሶሉት ትሩዝ ነው የሚባል አይደለም። ቅድም ወንድሜ ሰሙ እንዳያል ጥናቶች ናቸው። አንዳንዶቹ መላምት ነው፣ አንዳንዱ ግምት ነው፣ አንዳንዱ ደግሞ በትክክል ተጠንቷል። በትክክል ያጠኑ ሰዎች አሉ። ሂስቶሪካል ላይ ጂኦግራፊ ላይ በጣም ያጠኑ ሰዎች አሉ። አርኪኦሎጂስት የጥናት ምርምር በጣም ያጠኑ ዘመናቸውን ሁሉ የደከሙ ሰዎች አሉ። ድካማቸውን ሁሉ ውሃና አንቸልሰውም። ግን አንዳንድ ምንጮች ዝም ብለን ጉግል አድርገን የምናገኛቸው ምንጮች ሁሉ የሚያወሩት ትክክል ነው ማለት አይደለም።
ታማኝ የሆኑ ምንጮች አሉ። እነዛ ታማኝ የሆኑ ምንጮች ላይ ስናይ እንደው በጣም በ4 ነጥብ የተደመደመ እውነት ነው ብለው ባይነግሩንም ግን ጥሩ መላምቶችን ሚዛን የሚያነሳ ወይ ደግሞ ውሃ የሚያነሳ ተብሎ እንደሚባለው እንደዚህ አይነት ነገር ሊሰጡን ይችላሉ። በጥንቃቄ መስማት በጣም ጥሩ ነው። ይሄኛውን ክሌም ያደርጋሉ ጌዮን ብሎ የሚለውን ፐርዥያ ኢራን ማለት ነው ከእሷ ምስራቅ ላይ የሚሄድ ብለው ይላሉ። በቅርብ ነው ዘፍጥረትን እያጠናው እያለሁ በግሌ ስንደፋደፍ ያገኘሁት ለማለት ነው። ተባረኩ፣ ጸጋ ይብዛላችሁ። እሺ ወደ ወንድሜ ወደ ዴቭ ኒድ ቢኒያው ቀጥሉ። ይሄ የጌታችን የኢየሱስ ክርስቶስ አማላጅነት ብሎ የሚለው እባካችሁ ወገኖቼ እባካችሁ ይህ እኮ በቃ በመጽሐፍ ቅዱስ ተጽፎ የተገኘ ይህን ያህል እኮ ሊያከራክር እኮ የሚገባ ነገር እኮ አይደለም። የሚገባ እኮ ነገር አይደለም። ወንድሞች እናቶች፣ በቃ ጻፉ እኮ በመንፈስ ቅዱስ። እነ ጳውሎስ እና ዮሐንስ እኮ ጻፉ። እኛ ምድር ላይ ብቻ ነው የምንከራከርበት። ኢየሱስ ያማልዳል ተብሎ ሲባል አሁን በአብ ፊት እየተደፋ እየተቀና እባክህ ማረው ቢንያምን ማረው አብዲሳን ማረው ዘሙን ማረው ኤርሚያስን ብሎ እንደሚጸልይ እንደሚለምን አድርገን እንደምንናገር አድርገው ይናገራሉ። እኔ አላልንም። ካልንም ያለ እውቀት ሆነን የተናገርንበት በቃ ስሜታዊ ሆነን የተናገርንበት ጊዜ ነበር። አለማወቃችን ሕፃን ሳለሁ እንደ ሕፃን አስብ ነበር ይላል አይደል ቅዱስ ጳውሎስ። ኦኬ እንደዛ እንኳን ብዬ እኔ እንኳን ከተገኘው ያለ እውቀት የተናገርኩበት ጊዜ አለ። ያ ያለ እውቀት ነው። በቃ ይቅር በሉኝ ነው የሚባለው። የጌታችን የኢየሱስ ክርስቶስ አማላጅነት ሳይታለም የተፈታ እንደሚባለው የተደመደመ እውነት ነው። ምን ማለት ነው? በቤዛነቱ ያደረገው ነው። በቃ አለቀ። ይሄን ደግሞ ኦርቶዶክስ አትክደውም። በቤዛነቱ የተደረገ ነው። በጸሎትም እንኳን ከተባለ በጸሎት ጸልዋል አልጸለይም ጌታ ስለ አመፀኞች ማለደ ብሎ የሚለው ምንድን ነው? ኢሳያስ 52 ላይ 53 ላይ ቁጥር 12 በመስቀል ላይ ሆኖ እኮ የሚያደርጉትን አያውቁምና እኮ ብሎ ያላቸው ወደ አብ ነው። አባት ሆይ ብሎ እኮ ነው ያለው። ኦኬ የዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ ያለው የምለምን ስለ እነሱ ብቻ አይደለም ብሎ ሲል ከቃላቸው የተነሳ በእኔም ስለሚያምኑ ነው እንጂ ብሎ የሚለው አለ። ዕብራውያን መጽሐፍ ምዕራፍ 4 ላይ ማለት ነው። ጌታችን አሁን በሰማያት ጸሎትና ልመናን ዕለት ዕለት ያደርጋል። በዛች አማናዊት በሆነች ድንኳን ውስጥ ሆኖ ዕለት ዕለት ጸሎትና ልመናን ያደርጋል፣ ጸሎትን ያቀርባል ብለን አላልንም። ሊቀ ካህናት ዘይቀውሙ ሎሙ ለቅዱሳን ይላል። በደብተራ ስም ተእግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ ብሎ የሚለው የዕብራውያን 8 ላይ በቃ ስለ ቅዱሳን የሚታይልን አማናዊት በሆነች ድንኳን ውስጥ የዘላለም ቤዛነትን አግኝቶ ለዚህ ፍጥረት ባልሆነች ድንኳን በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደሙ አሁን ስለኛ ይታይ ዘንድ ገባ ይላል። ስለዚህ በቤዛነቱ ነው እርቁ የተደረገው። እኛ ምድር ላይ ግን ይኸው ልምንሽር ሊያማዝዘን እኮ ነው። በእውነት አይደው እዚህ የተማራችሁ ብዙ ሰዎች አላችሁ፣ ግን ያለመማር የሚብላት የለም። በእውነት አለመማር በጣም እኔ ነገርኳችሁ። 7ኛ ክፍል ነው ትምህርቴን የተውኩትኝ። ብማር የት ደርስ ነበር ብዬ ጉሬን አልቸለችልም። ግን ማንም ኢትዮጵያዊ እንደሚማረው የሆነ ነገር ላይ ይሰራ ነበር ብዬ አስባለሁ። ግን ደግሞ በቃ ያኔ ጌታዬን ፈለግኩት፣ በዛ ወጣው ቀረው። ባለመማሪ ትንሽ ባዝንም ግን ደግሞ ከእኔ የተሻለ ደግሞ የተማሩ ሰዎች ሆነው በትንንሽ ነገሮች ሲስቱ ይታያል። ያልተማሩ የተማሩትን በደንብ እንስማ። በመረጃ ላይ ያስደገፈው እስከነገሩን ድረስ ለማለት እወዳለሁ። ተባረኩ፣ ጸጋና ሰላም ይዛላችሁ። ወደ ጌታ ወደ ኢየሱስ ክርስቶስ ምልጃ እንሂድ። ወንድማችን ጠይቋል። ቢኒያም ኤርሚ ጠይቋል። ኦኬ ኤርሚ፣ እሺ ኤርሚ፣ አልገባኝም ነው የጌታ ምልጃ አልገባህም ነው? አዎ አሁን ምንድነው እኔ ጋር አብዛኛውን ነገር የነበረ ከኔ ሃይማኖቴ በመስማት ነው። በመስማት ስለነበረ ከመስማት ወደ ማንበብ ስቀየር ከኔ ጥያቄዎች መፈጠሩብኝና አራቱም ወንጌላያትም የሚናገሩት ስለ ኢየሱስ ክርስቶስ ነው። ከዛ በፊትም በብሉይ ኪዳንም አራቱ ነቢያት የሚናገሩት ስለ ኢየሱስ ክርስቶስ መምጣት ነውና ያን ነገር እንዳለ ሆኖ ስለ ክርስቶስ እየገለጸ ግን በኦርቶዶክስ ሃይማኖት ደግሞ አማላጅ ተብሎ ድንግል ማርያም ከተጠራች እኔ ግራ ተጋባሁኝ። ማለቴ አሁን አማላጅ ሊባል የሚችለው ኢየሱስ ክርስቶስ ከአብ ጋር እንዳስታረቀን ነው ወንጌል የሚናገረው።
በዚህ አይነት መንገድ አማላጅ የሚለውን ነገር እንዴት አብራርተህ እንዲነግረኝ ነበር የመጣሁት። እሺ በመጀመሪያ ቃሉን መፍታት አለብን። ኢየሱስ አማላጅ ነው ሲል መጽሐፍ ቅዱስ አንድ ወንድምነት ማስታወቂያ ነገር ኦኬ። አላስፈላጊ ኮሜንት የሚጽፉትን ሰዎች ተዋቸው። ግልጽ ነው። ቤተ አቅለሲያ ለምንድን ነው የምትፈራው? አሁን በትንሣኤው ከሙታን ከተነሳ በኋላ አምላክ ሰውም አሁንም ነው ወይ ነው እያልኩ ያለሁት። አዎ ወይ አይደለም? አዎ። በጣም ጥሩ። ታዲያ እንደዛ አትለይ። ምን ታስለፋኛለህ? ይህን ሁሉ በግልጽ መናገር እኮ ትችላለህ። አዎ በቃ ትክክል። እሱን እኔ የመስማማበት ሀሳብ ነው። በቃ አጭቃጭቀ ነው። እሺ ኢየሱስ አሁን አያማልድም? ወገኖች ይሰማለሁ። እኔ ኧረ ትሰማለህ ቢኒሻ፣ በደምብ ትሰማለህ። ወንድማችን ልትወያይ ነው የገባኸው ወይስ ምንድን ነው ሀሳቡ? እንዴ በቀጥታ እሱ የጠየቀኝን ይመለስኩ እኮ ነው ባይ። ኧረ ምንም እያወራህ አይደለም እኮ የጠበቀ ነው። መሀል ላይ ዝም እያልክ ነው እና ኔትወርክ ነው። ይቅርታ። እሺ ግን አንዳንድ ጊዜ በኦርቶዶክሳውያንም ስም እኔ ኦርቶዶክሳውያንም ማሰደብ ስለማልፈልግ አንዳንድ የሚያጭበረብሩ ሰዎች ስላሉ አንድ ጥያቄ ጠይቃለሁ። ኢየሱስ አብ ነው? ከጥያቄ እኔ እንደዚህ አይነት እምነት የለኝም። አይደለም። በስላሴ ታምናለህ? አምናለሁ። መልካም። እሺ ኦኬ፣ በጣም ጥሩ። አሁን ወደ ሀሳባችን እንግባ። ምክንያቱም ኦርቶዶክስን ማሰደብ እዚህ ጋር ልክ ነው ብለን አናምንም። ያልሆነውን ሰው ሆኛለሁ ብሎ መምጣት እንደሌለበት ስለሌለበት። እሺ ኢየሱስ አሁን አያማልድም? ቤኒ ተናግሬያለሁ እኮ። ሁለተኛ ጠይቀኝ፣ ሶስተኛ ማለት ነው። አዎ ማለት ደግሜ ልጠይቅም እችላለሁ። መመለስ ከደከመ ግን ያው ሌላ ሰው ይገባል ማለት ነው። አይ ሶስት የመለስኩ እኮ። እሺ እኔም አሁን አራተኛ ጨምሬ ልጠይቃ። ኢየሱስ አሁን አያማልድም? እሺ አያማልድም። በጣም ጥሩ። እሺ ሮሜ 8:34 ትፈታልናለህ? እኔ ነው ድንገት ኔትወርክ ሊይዘኝ ይችላል። አንብብልኝ። እሺ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለ እኛ የሚማልደው ክርስቶስ ኢየሱስ ነው ይለናል። አዎ እና የሚማልደው አለን ከሙታን የተነሳው በአብ ቀኝ ያለው የሚማልደው ክርስቶስ ኢየሱስ ነው አለን። ምን እናድርገው? ጥቅስ እሺ ከፍ ብለህ አንብበዋ ታዲያ። ከስንት ልጀምርልህ? ከ25 ላይ አንብበው። ኦል ዘ ዌይ ቱ 25። እሺ ችግር የለውም። ከ25 ላይ አንብበልህ። የማናየውን ግን ተስፋ ብናደርገው በትዕግስት እንጠባበቃለን። እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንዲገባን አናውቅም፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናልና። እሺ ልብንም የሚመረምረው የመንፈስ ሀሳብ ምን እንደሆነ ቤኒ በቃ ማለት ያው ሀሳቡን ያገኘው ይመስለኛል። ከፍ ብሎ ምንድን ያገኘሁት ሀሳብ እዚህ ጋር መንፈስ ራሱ ብሎ ምንድን ነው የሚለው? በማይነገር መቃተት ይማልድልናልና አለ። ማን ነው ማለት ነው? ምን እያለን ነው? እስቲ አንተ አብራራልና። አይ ያው ምዕራፉን ያነሳኸው አንተ ነህ እኮ።
አዎ እኔ ያነሳሁት ቁጥር ከዚህ ጋር ከዚህ ምልጃ ጋር ምንም የሚገናኘው እንትን የለም፣ የሚያገናኘው ፓርት የለም። እስቲ አገናኘውም መንፈስ አገናኘውም ማስረጃ አገናኘውም የሚል አንድ ጊዜ ብራዘር አንድ ጊዜ እሺ፣ ችግር የለም። እንዲሁም ደግሞ መንፈስ ድካማችንን ያግዛል አለን አይደል? እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል እና አለ። መንፈስ ራሱ በማይነገር። ስለዚህ ምን እያለን ነው እዚህ ጋር? መንፈስ ቅዱስንም አማላጅ ነው እያልከኝ ነው ወንድሜ? እንግዲህ እኔ አይደለም እያልኩ ያለሁት እኮ። ኦኬ፣ ስለዚህ መንፈስ ቅዱስም አማላጅ ነው እያለ ነው መጽሐፉ። ኦኬ፣ ስለዚህ መንፈስ ቅዱስ አማላጅ ነው። ቢኒ እየተረዳዳን ነው አይደል? እኔ ለምጠይቀኝ ብቻ ነው አሁን። እኔ በደንብ እየገባኸኝ ነው፣ ችግር የለውም። መንፈስ ቅዱስ አማላጅ ነው። እኔ አይደለም ያልኩት። መንፈስ ቅዱስ አማላጅ ነው መጽሐፉ እያለ ነው። በጣም ጥሩ። መንፈስ ቅዱስ አማላጅ ነው አልከን። በጣም ጥሩ። ስለዚህ በዚህ እኔ አይደለሁም መጽሐፉ ነው ያለው። አማላጅ ነው ሲለን እዚህ ጋር ምን እያለን ነው? አስረዳኝ። ምዕራፉን ያነሳው አንተ ነህ፣ ቁጥሩን ማለት ነው። አንተ እኮ ነው በዚህ የወሰድከኝ አይደል? አይ እኮ የጠየቅኩ 34 ነው። አንተ 26ን ከ25 ጀምሮ አንብብልኝ አልከኝ። 34 አነበብኩልህ። አንተ ከ34 ጀምሮ አይደለም ማንበብ ያለብህ ቢንዬ፣ ከፍ ብለህ ነው ማንበብ ያለብኝን እኮ ነገርከኝና አነበብኩልህ። እና እዚህ ጋር ቆይ ብለህ እኔ ላስታርቃቸው። ስለዚህ 34ንም 28 አንብብልህ። ሙሉውን ብታነብ ማለት ነው። ኦኬ፣ ሙሉውን ከዚህ ያለው ኦኬ። አንተ ከፍዬ እሰጣችኋለሁ፣ ተረጉሙታላችሁ። ከፍዬ እሰጣለሁ። ምዕራፍ 8 ሙሉን ያንብብልን። አንተ አንብበህ ትተረጉማለህ። ክፍሉ ሰፊ ክፍል ዝም ነው የምለው። አይ አትልም። ወደ ላይ ከፍ ብላችሁ አንብቡ ብለህ ያልከው ጋር አንተ ትተረጉማለህ፣ እሱ ደግሞ ያለው ጋር እሱ ይተረጉማል። ኦኬ፣ አንተ ጨዋ ሆነ ቁጭ ብለህ እንደ ጥሩ የሴት እመቤት ይህንን አድርጊው ይህንን አታድርጊው ያለ አንተ ቃሉም ትንሽ ችግር የለም። የሴት እመቤት ብዬ ያልኩት ምንድነው? እናቶች ቁጭ ብለው ሰራተኛ ከቀጠሉ በኋላ ያኛውን ወንድሜ እየሰማኸኝ ነው? እኩል አታውራ። እንደ ወይዘሮ የሴት እመቤት ይባላል እና የስባቸውም ክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶናል። ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጎአልና በኃጢአት ምክንያት ልኮ አድርጎአልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ ሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ፣ እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ስጋ ማሰብ ሞት ነውና፣ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛት ተስኖታል። በስጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔርን መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። የእግዚአብሔር መንፈስ የሌለው ከሆነ ግን ይህ የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ያው ነው። ነገር ግን ከሙታን ያስነሳው እርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስ ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈስ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ስጋ ፈቃድ ግን እንኖር ዘንድ ለስጋ አይደለም። እንደ ስጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። በመንፈስ ግን የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚኖሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ
አልተቀበላችሁምና እግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን፣ ማለት የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራ ብንቀበል ለማለት ነው። እዚህ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ቀጥል። አልጨረስክም? 18 እኮ በቃ ደረስኩ። 18 አንብበው። ለኛ ይገለጽልን ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃልና። እሺ ቴንክ ዩ። አሁን ትርጓሜው ላይ ቀጥል። ንባብ ነው። አሁን ትርጓሜው ላይ ከቁጥር 1 ጀምሮ ተርጉም። እያስቆምኩ ጥያቄ እጠይቃለሁ ካልገባን። አሁን ቁጥር 1 ነው የምትተረጉምልን። ግን ዋና ሀሳባችንም መርሳት የለብንም። ራስን ያልከው ልብ በል ተናገር። እውነቱን ቆይ፣ አሁን ምን መሰለህ፣ ትርጓሜው ችግር የለም እኮ የመጽሐፍ ቅዱስን ሀሳብ ነው የምናየው። ምንድነው እያለ ያለው የሚለውን ነው የምናየው። ግን አሁን እዚህ ጋር አንተ ያነሳኸው ዋናው ወደ ይሄንን ሀሳብ ምንድነው ለማለት የፈለገው ብሎ ሙሉውን ሄደን ቦታው ላይ ብቻ ከምናነብ ያንን ለማለት እኮ እሱን ለማግኘት እኮ ስለዚህ ማለት ነው። ስለዚህ 39 ቁጥር ተነቦ አንብበነዋል። አሁን መነሻው ከታወቀ ቆይ ይሄውና ስማኝ፣ እየተደማመጠ አነበብከው አይደለ? ትርጓሜው ላይ ቀጥል። ትርጓሜውን ከቁጥር 1 ጀምሮ አሁን ንባብ እስከ ግን እንደዚህ ደረቅ ክርክር መሆኑ ጥሩ ነው። ክርክር አይደለም ያለው። ልብ በልና ሰማኝ። አንዴ ሰማኝ። ቢኒያም ስለ ኢየሱስ ክርስቶስ አማላጅነት ወንድሜ ጠቅሶ ሮሜ 8:34 ብሎ ሊተረጉም ሲል አስቆምከውና ሂድና ከፍ ብለህ ከቁጥር 26 ጀምረህ አንብብ አልከው። ከዛ አንብብ ብለህ ካልከው በኋላ ተርጉም አልከው። እሱ ሮሜ 8:26ን አልጠቀሰም። የጠቀሰው ሮሜ 8:34 ነው። ቁጥሮቹን የተቀመጡት በዚህ ነው። ሄደህ ከ26 ነው ከላይ ጀምረህ ያልከው። ከዛ አነበብክና ማነው አንብብልኝ አልክ። አላነበብከውም አንተ አንብብልኝ አልከውና ባይዘው የኦርቶዶክሳውያኑ ባህል ነው፣ አንብቡልኝ ነው የሚሉት። መተው እነሱ አያነቡም። አሁን ወንድማችን ግን አንብብ ስንለው አነበበ። ቴንክ ዩ እግዚአብሔር ይስጥህ አንተ። ኦኬ አንብብልኝ አልከውና ከዛ ተርጉመው አልከው። ኦኬ ለምን እኔ ምዕራፍ 8:34 ነው የተረጉምኩትኝ ማነው የጠቀስኩት ብሎ አለ። የለም ከፍ ብለን የምታነበው ሙሉ ነው መነበብ ያለበት ብለህ ስትል ሙሉማ ከሆነ ሙሉ ምዕራፍ ነው የሚነበበው፣ አውዱን ወይ ደግሞ ኮንቴክስት ሙሉን እንዲሆን ማለት ነው። ስለዚህ አሁንም ገና ሙሉውን ገና አልተነበበም። አንተ እስከ 19 ድረስ ያለውን አነበብክ። ከዛ በኋላ ደግሞ ያለውን ደግሞ አነባለሁ እስከ 39 ድረስ ማለት ነው። በኋላ ተረጉማለሁ ማለት ነው። አሁን አንተ አነበብከው። ካነበብከው በኋላ ትርጉም አለ። ትርጉሙ የዚህ ምዕራፍ ትርጉሙ ሙሉ አውዱን አንብበህ ለመተርጎም ሀሳቡን ለመተርጎም ሙሉ መነበብ አለበት። አንብበዋል። አንተም የደረሰን ቁጥር አሁን ትርጓሜው ላይ ሄድ። ቁጥር 8:1 እንግዲህ በክርስቶስ ላሉት አሁን ኩነኔ የለባቸውም ብሎ ይላል። ምን ማለት ነው? ተርጉሞ ቁጥር 2 እንደዚህ ካልገባው እያስቆም አንተ ጠይቀኝ አይደለም እኔ የምተረጉመው። ኖ ይሄን አንተ ጠይቀኸኝ እኔ እንደዚህ ብዬ አንተ ጠይቀን አልነበር? ምዕራፍ 8 ቁጥር 26ን ተርጉም ላይ ብለህ የምትለው ቅድም አንተ ጠቅሰው አይደል የተርጉሙ ብለህ ትእዛዝ ስትሰጥ የነበረው ቅድም ቁጥር 26ን። አሁን እኔ አንተ ያነበብከውን ተርጉሙ ብዬ ስለ እኔም በኋላ ያነበብከውን ተርጉሙ ብለህ እናደርጋለን። እንደ ትልቅ ሰው ይቅርታ አድርግልኝ፣ እንደ ትልቅ ሰው እንወያይ ይሻላል ብራዘርዬ። ኦኬ this is orthodox ኦኬ ተርጉም ያነበብከውን ቁጥር እንደ ትልቅ ሰው ተርጉመው። የምን እንደ ትልቅ ሰው እንደ ትንሽ ሰው ማለት ነው። ተርጉም ማለት እንደ ትልቅ ሰው እንደ ትንሽ ሰው ያስብላል እንዴ? ተርጉመው። ዋና ሀሳቡን እንግዲህ በክርስቶስ ኢየሱስ የለባቸውም ማለት ተርጉመው። ህዝቡ ተጠምቷል፣ የእግዚአብሔርን ቃል ተጠምቷል። ተርጉመው። ያነበብከውን ተርጉም እኮ ነው ያልኩ። ኦኬ ይሄውና እኔ አሁን ሙሉ እያንዳንዱን ስጋ ሰተህ ቢላውን እንደመከልከል ነው እያደረገ። አንብበው አልተረጉም እያልክ ነው። ተርጉመው።
ሙሉ ይኸውና ሙሉ ይነበብልሃል። ሙሉን ተረጉማለህ፣ ተርጉሙ። ከዛ አውዱ እናገኘዋለን። ኤርሚያስ ይሰማል። የራስህን ፍላጎት ብቻ መሆን የለበትም። አሁን ሰዓት ለመጠቀም ጠቅልለን ነው ማየት ያለብን ማለት ነው። አይ ጠቅልሎ ነገር የለም። ጠቅልሎማ የለም ብራዘርዬ። ጠቅልሎ ለማየትማ የምን ጠቅላላ ብራዘር? እኔ ወይ አንተ እንጠቀለላለን አብረን ከቃሉ ጋር ማለት ተርጉመው። እኔም ተርጉማለሁ። ይኸው አንተ ተርጉመህ እኔ እምቢ አልልም። እንግዲህ ብሎ ይላል። እንግዲህ ብሎ ሲል በአማርኛችን ንግግር ውስጥ እንግዲህ፣ ስለዚህ፣ ከዚህ በኋላ ምናምን ነገር ብሎ የሚሉ ቃላቶችን ታውቃለህ። እንግዲህ ብሎ ሲል ምን እያወራ ስለነበረ ነው እንግዲህ ብሎ የሚለው? ገና እኮ ምዕራፍ 8 ቁጥር 1 ነው እንግዲህ ብሎ የሚለው። ምን እያወራ ነበር? ወደኋላ ልትሄድ ነው ማለት ነው። ገና ምዕራፍ 7 ደግሞ ገብተህ ምክንያቱም ይተርጉምልኝ ብለሃል። ይሄ ደግሞ ልክ እንደ ሹራብ ክር የተያያዘ ነው። የእግዚአብሔር ቃል የሹራብ ክር ወይ አድምጠኝ፣ አደርብብኝ። እኔ የሚደርብብኝ ሰው አልወድም። እኔም እሰማለሁ፣ አንተም ስማ። ኦኬ። እንደ ሹራብ ክር የተያያዘ ነው የእግዚአብሔር ቃል። ወይ ደግሞ ደብዳቤዎች ሲጻፉ፣ መልእክታት ሲጻፉ ልክ እንደዛ ነው። ተርጉመው 18 ቁጥር አንብበሃል። 18ቱን ቶሎ ቶሎ መታ አድርገህ እንደ ዳፍታት የሚሆን ሮጥ ሮጥ ብለህበት ጨርስና እኔም ደግሞ ሄዳለሁ። ግን ጥያቄ ጠይቃለሁ በእያንዳንዱ ቁጥር ላይ። አሁን ምዕራፍ 8 ቁጥር 1 እንግዲህ በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም ብሎ የሚለው ተርጉሞ ቀጥሎ ወንድማችን ቀጥል እንጂ በመድኃኒዓለም ቀጥለው ተርጉመው። ሚት አድርጌ ነው ይቅርታ፣ ሚት አድርገኛል። ቅድም ነው ያደረኩት። ክፈታ ታዲያ። እሺ ቀጥል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው ሕይወት መንፈስ ሕግ ከኃጢአትና ከሞት አርነት አውጥቶናልና። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ማለት በክርስቶስ ላመኑ ኢየሱስ ክርስቶስን ለተቀበሉ አምላካቸው አድርገው ላመኑ ኩነኔ የተባለው ቀድሞ የነበረባቸው ከእግዚአብሔር መለየት የዚያ የቀድሞ ኃጢአት አሁን ላይ በክርስቶስ ኢየሱስ ያ ተደምስሶላቸዋል፣ የለባቸውም ማለት ነው። ይሄ ማለት ነው። እኔ እየፈጠንኩ ነው የሚሄደው። በኢየሱስ ክርስቶስ ያለው የቀድሞ ኃጢአት የሚለው የት አለ? ኩነኔ ማለት ምን ማለት ነው እንዴ? እኔን ጠይቀኛል። የቀድሞ እኔ ነኝ ጠያቂ። አንተ ተርጓሚ ነህ። አይ ኩነኔ ማለት ጥያቄ ነው የምጠይቀኝ። ኩነኔ ማለት ምን ማለት ነው ወንድምዬ? አሁን አንተ መኮነን ማለት አንተ መላሽ ነህ። አሁን አንተ ኩነኔ ማለት ነው ብለህ እኔን አትጠይቀኝ። አድምጠኝ ወንድሜ፣ አትጠይቀኝም። እኔን አትጠይቀኝም ማለት ወዳጄ፣ እየሰማህ ነው? ቆይ አንዴ ስማኝ ፕሊስ። ሜት ከማድረግህ ስማ፣ አድምጠኝ። ኩነኔ ማለት እኔ ምንድን ያልኩ ከቀድሞ ኃጢአት ብሎ የሚለውን ከየት ነው ያመጣው ብዬ ስልህ ኩነኔ ማለት ምን ማለት ነው ብለህ እኔን አትጠይቀኝ። አሁን እኔን የፈለኩትን ጥያቄ የምጠይቅህ ከዚሁ ከቁጥሩ ላይ ተነስቼ ማለት ነው። አንተ መላሽ ነህ፣ እኔ ጠያቂ ነኝ። በኋላ ደግሞ ልክ አንተ ልክ እንደዚሁ እንትን ስል እያስቆምክ ጠይቃለህ ማለት ነው። ጋይድ ኩነኔ ማለት ብሎ የሚለው ምን ማለት ነው ብለህ ከመጠየቅ ይልቅ ከቀድሞ ኃጢአት ኩነኔ ከቀድሞ ኃጢአት ነፃ ወጥተዋል ብሎ የሚለውን ከየት ነው ያመጣው ቃሉ? ምን ይላል ዘፍጥረት 3 ላይ? አይ ሮሜ 8 ላይ ነኝ ያለሁት እኔ። የሮሜ 8 ላይ ከቀድሞ ኃጢአት ብሎ የሚል አለ ያለው። አዲስ ኪዳን አዲስ ኪዳን ከመምጣቱ በፊት ብሎ ኪዳን አልነበረ። አሁን አንተ ተርጓሚ ነህ፣ አስተማሪ ነህ፣ እኔ ነኝ ጠያቂ። ምንም ነው ኩነኔ ማለት ምን ማለት ነው? ኩነኔ ማለት ምን ማለት ነው? ምንም አይነት ጥያቄ አለ። ቃሉን እየተረዳኸው አይደለም እኮ። ምንም አንተ ነህ የምታስረዳው። ቃሉን ማስረዳት ያለብህ መዝገበ ቃልን ማምጣት ካለብህ ሙሉን ይተርጎም። ሀሳቡን አስረዳኸው እኮ። ኦኬ ሀሳቡን አስረዳኸው። እውነቱን ስነግርህ እኔ ሰው ማሰቃይ አድምጠኝ አድምጠኝ ማለት ወዳጄ አድምጠኝ። ሰው ማሰቃየት አንፈልግም። ሁለተኛ ግን እንደዚህ አይነት ነገር ምናምን ያው እዚህ ቤት እንግዲህ ሁሌ ወንጌል የሚሰበከው ግን እንደው እንበል ብለን በምትሉት ከሄድን ይኸው ወንድማችን 30 ደቂቃ ፈጀ። አንብበው አላለብም። ይሄው ቻንስህን ተጠቅመ ይሄ ሁሉ ሰው ቁጭ ብሎ እንደው አስተምረን እንኳን ተብሎ ልመና አለ። በጣም በጣም ያሳዝናል። በጣም
ኦኬ እሺ። ስለዚህ ገብተህ አሁን በእንደዚህ አይነት 18ቱን ደቂቃ ማን ነው 18ቱን ቁጥር ያነበብከውን እና ተርጉም ብዬ ብለህ 18 ሰዓት ትወስድብናለህ ወንድማችን። ስለዚህ ያል መጽሐፍ ቅዱሱም ከሀሳቡ ውጭ የሆነ ሀሳብ ነው ቅድም የጠቀስከው። እኔም ደግሞ መንፈስ ቅዱስ ይማልዳል የሚል ነው ሀሳብ ለአንተ ያስቀመጥኩት ማለት ነው። እኛ እኮ እናውቀዋለን። ስለዚህ ሁለቱንም ይናገራል እግዚአብሔር ቃል። አንተ ምንም ታስቀምጠው ነገር የለም። አንተ ለተጠይቀው ለሮሜ ቅዱስ አድመጣኝ። መንፈስ ቅዱስ ይማልዳል ከተባለ ብራዘር እንደማመጥ መንፈስ ቅዱስ ይማልዳል ከተባለ ኧረ ብራዘር እንደማመጥ እኔ ነኝ ሚዩት ያደረግኩ። እንደማመጥ ቢስል አደር ሚዩት እንዳላደርጋችሁ ተደማመጡ። የሮሜ 8:34 ኢየሱስ ክርስቶስ ያማልዳል ብሎ የሚለውን ቃል ሲጠቀስብህ እሱኑ ክፍል ጠቅሰህ እንደማያማልድ ማስረጃን ከመጽሐፍ ቅዱስ ማሳየት እንጂ ሮሜ 8:26 ላይ መንፈስ ቅዱስ ይማልዳል ብሎ የሚለውን ለሮሜ 8:34 መልስ ይሆናል ብለህ ማምጣት በጣም አስቂ ተራ የሕፃን ጨዋታ ነው እየተጫወትክ ያለው። የሮሜ 8:34 ስለ ኢየሱስ ክርስቶስ የሚናገረውን ስሙን ጠርቶ በ8:26 ላይ መንፈስ ድካማችንን ያግዛል ይላል። ያ መንፈስ የተባለው ማን ነው? ከሥላሴ አካላት ከሦስቱ ቅዱስ አንዱ የሆነው መንፈስ ቅዱስ ነው አይደለም ብሎ የሚለውን በኋላ ማየት ትችላለህ። አሁን ለሮሜ 8:34 ኢየሱስ ይማልዳል አይማልድም ብሎ የሚለውን የጠቀሰልህን ጥቅስ እሱ ያማልዳል ብሎ የጠቀሰውን አንተ የማያማልድ ከሆነ እዛው ክፍል ላይ ሆነ አለማማለዱን፣ ቋንቋውን፣ ግሪኩን፣ ግዕዙን፣ አማርኛውን ጠቅሰህ ኢየሱስ ማማለዱን አያሳይም ይሄ ቁጥር ብለህ እዛው ጋር መሞገት ሲገባህ የኢየሱስን ተውከውና መንፈስ ይማልዳል ብሏልና እኔም ይኸው ይማልዳል ብሎ የሚለውን አሳየኋችሁ ብለህ ትለናለህ። እኛ ቀድመን አይተነዋል ብራዘርዬ። ጴንጤ ቤት ነው የመጣው። ጴንጤ መጽሐፍ ቅዱስን ሙሉ በሙሉ ነው ጠርጎ የሚያነባው፣ ጠርጎ የሚበላው። የበላ ነው ማለት የበላ ነው ሚንስ ሙሉ በሙሉ ነው የአምላካችን እግዚአብሔር ቃል የቱ ጋር ቤተ ክርስቲያ እንሰጣለሁ። ስለዚህ ኢየሱስ ክርስቶስ ይማልዳል ብሎ ለሚለው አድመጣ ኢየሱስ ክርስቶስ ይማልዳል ብሎ ለሚለው ጥያቄ ኦኬ ኢየሱስ ክርስቶስ ይማልዳል ብሎ ለሚለው ጥያቄ አያማልድም ከሆነ መልስ ሮሜ 8:26 አይደለም መጥቀስ ያለብን። አያማልድም ብለህ ካልክ ስለ ኢየሱስ ክርስቶስ አለማማለድ የተጻፉ ክፍሎችን አምጣ። ሮሜ 8:26 መንፈስ ድካማችን ያግዛል ነው ብሎ የሚለው እንዴት እንደምንጸልይ አናቅምና በማይነገር መቃተት ስለ ቅዱሳን ይማልዳል ይላል። ኢየሱስ ክርስቶስ ይማልዳል ብሎ የሚለውን የሮሜ 8:34ን እሱን ማስረዳት ሲያቅተ አለማማለዱ ማሳየት ሲያቅተ መንፈስ የሚማልደውን ይሄው ደግሞ መንፈስ ይማልዳል ብሏል ላሳያችሁ ብለህ ትላለህ። እኛ አይተነዋል። የጠየቅነ ኢየሱስ አያማልድም ብሎ የሚል ቃል እስኪ አምጣ ነው። እኛ ያማልዳል ብለህ ሮሜ 8:34ን ክሌም አደረግን። ሌሎችንም የመጽሐፍ ቅዱሶችን ጥቅሶችን እንጠቅስላለን። እኔ አሁን ለምሳሌ ምን እያልኩ ነው? ስለ አቅሌሲያ ከረዳ ይህን ጥያቄ ከረዳ ማለት ነው። ይሄ ምሳሌ ከረዳ ስለ አቅሌሲያ ስለ አንተ ስለ ቤተ አቅሌሲያ ሳወራህ ነብዩ እኮ የአይሁድ ራባይ ነው፣ የኦርቶዶክስ ዲያቆን ነው፣ የሙስሊምም ሼካ ነው፣ ኡስታዝ ነው፣ የጴንጤ ፓስተር ነው ብለህ ብትል ትክክለኛ መልስ አልመለስክም። እኔ ስለ አንተ ነው እያወራ ያለሁት። ቤተ አቅሌሲያ ማን ነው? ስራው ምንድን ነው ብዬ ብል ነብዩ ብለህ ብትል አልመለስክም። እኛውን ስለ ኢየሱስ ስንጠይቅህ መንፈስ ድካማችን ያግዛል ብሎ የሚለውን 8:26 ላይ የተናገረውን እሱም ስለ ኢየሱስ ነው ቢናገረው ብለህ ካልክ ወይ በልና አብረህ ተመሳሳይ ሐሳብ ከሆነ የ8:26 እና የ8:34 ተመሳሳይ ከሆነ አብረህ አያይዘህ ንገረን። ተመሳሳይ ነገር ነው የሚያወራው በለንና አንተ ንገረን። እኛ 8:34ን ስንጠቅስልህ አንተ 8:26ን ጠቅሰሃል። 8:26 ከ8:34 ጋራ አንድ ምዕራፍ ውስጥ ስላለ ስለ አንድ ነገር ነው የሚያወራው ብለህ ካልክ ወይ እሱን በለንና ትርጓሜውን ስጠን። ካልሆነ 8:34ን እኛ ክሌም ያደረግነው ቅዱስ ጳውሎስም ከኢየሱስ ክርስቶስ ጋር በተገናኘ የሞተው ብሎ ያለው ኢየሱስ ነው፣ መንፈስ አይደለም የሞተው። 8:26 ላይ መንፈስ ነው ድካማችን ያግዛል በማይነገር መቃተት ይማልድልናል ብሎ ያለው መንፈስ ነው ብሎ የሚለው ያ መንፈስ የተባለው የሥላሴ ሶስተኛው አካል መንፈስ ቅዱስ ነው አይደለም ብሎ የሚለው በኋላ ላይ እናነሳለን ካፈለክ አንተ ማለት ነው። አሁን ግን የሞተው ብሎ ያለው ቅዱስ ጳውሎስ ከሙታን የተነሳው ደግሞም በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ የሚለውን እኛ ኢየሱስ አሁን በሰማያትም እንደሚያማልድ ቅዱስ ጳውሎስ ከሙታን ከተነሳ በኋላ ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለሐዋርያነት ስለተጠራ ከሙታን ከተነሳ በኋላ ስለሆነ ደብዳቤውንም የጻፈው ለሮሜ ቅዱሳን ኢየሱስ ከሙታን ከተነሳ እንኳን በኋላ በኃላፊ ጊዜ ሳይሆን በመጻኢ ጊዜም ጭምር ስለኛ የሚማልደው ብሎ ጽፏል። ስለዚህ ኢየሱስ ክርስቶስ
የምልጃው ነገር አንድ ጊዜ በመስዋዕትነቱ ቢያደርገው አሁንም ጭምር ግን ኮንቲኒው እያደረገ እንዳለ የሚያሳይ ነው ብለን ነው እያልናችሁ ያለሁት። ይህንን ውድቅ ለማድረግ ከፈለክ የእኛን ሙግት ውድቅ ለማድረግ ከፈለክ እዛው እኛ በጠቀስኑ ጥቅስ ላይ ቆመህ ውድቅ ነው እንጂ ማድረግ ያለብህ መንፈስ ድካማችንን ያግዛል፣ መንፈስ እኮ ይማልድልናል ብሏል ብለህ የሚል ሙግት ብታመጣ አንተ ነህ የተሸነፍከው ማለት ነው። ስለዚህ ኢየሱስ ይማልዳል ይላል የሮሜ 8:34 አይማልድም ብሎ የሚለውን ካለ ሐሳቡን ንገረን። 8:26 ስለ መንፈስ ነው። መንፈስ ብሎ የሚለው እውነቱን ተናገር ብዙ ነው ያልከው። ኦኬ እኔ ደግሞ ሰምቻለሁ አሁን ማለት ነው ያ። ስለዚህ ደግሞ አንተ ይሄን ያክል ካወራ ተጠያቂ ሆነ ነኝ። አብራራ ለምን ከተባለ አብራራ ነው የምትባለው። እኔ ደግሞ ያብራራው ነው የመልስ እየሰጠው ነው። መሀል ላይ ገብተህ ደግሞ ጥያቄ ስትጠይቀኝ እኔ ያብራራውትን ልክ አይደለም ብለህ ይሄ እንደዚህ ነው የሚለውን ነገር ወይ ሐሳብ መስጠት ነው እንጂ እየጠየቅ ሲመልስልህ ከየት አመጣኸው ከዚህ አመጣኸው ስለ ልሰማኝም ፈቃደኛ አይደለም። እና አሁን እኔ የሐሳብን ደግሞ እንዲገልጥም እድል የሰጠኝ አይደለም በተዘዋዋሪ ማለት ነው። ምክንያቱም አስረዳ ካልከኝ ጥያቄ ስትጠይቀኝ መልስ አንተ ደግሞ ከየት አመጣኸው ትለኛለህ። የምታብራራውን ሐሳብ ከየት አመጣህ ያለ ማስረጃ አላብራራህም። አሁን ከየት አመጣህ ላለው የተናገርከው እኔ አለለም። ስለዚህ ምንድነው እኔ በመጽሐፍ ክፍሉን ሰጠው መጣው ላይ ይሄ ምን ይላል ኢየሱስ ክርስቶስ ያማልዳል ብዬ ስናገር ክፍሉን መጠየቅ ነበር። ይሄውና መንፈስ ራሱ ይማልዳል የሚለውን መንፈስ ቅዱስ ስለ ቅዱሳን ይማልዳል ከሶስቱ አካል ነው ብለህ ራስህ ተናግረሃል። ስለዚህ መንፈስ ራሱ እየማለደ ነው የሚል ራሱ መጽሐፍ ቅዱስ ያስቀመጠው ቃል አለ። ልብ በሉ እዚህ ያላችሁ ስለዚህ 929 ሰው የጠየቁት ጥያቄ አድምጠን የጠየቁት ጥያቄ ቀደም የሰጠው ምሳሌ እንኳን ራሱ አልገባም። ቆይ እያዋቸው ስለሆነ እኔ የሚዩት ያረኩ የጠየቁት ጥያቄ የሮሜ 8:30 ነው። እኛ ክሌም የሚያደርጉ አድምጠኝ ስላልገባን ያቋረጥኩ ስላልገባን እየመጣው እኮ ምን ትመጣለህ እየዋሸህ። እኔ ስለ ሮሜ 8:34 ስለ ኢየሱስ ክርስቶስ ሚዩት አድርገው። ሚዩት ካላርከው አስወርዳለሁ። በቃ ብራዘር ቀይሬ ነው ዲያቆን በሚለው ነበር። ኦኬ ዲያቆን ማን ነበር? እንደው እንዳስታውሰው ምናልባት ካስታወስኩት ያው ዲያቆን በሚለው ዲያቆን ብቻ ነው የሚለው ብሎ የሚለው ኦኬ ሐሳቡን ሰምተዋል። ፎቶውንም ያው የሮናልዶ ልጅ ስለሚወደው ነው እንጂ ችግር የለውም። እሺ አርእስቱን ሰምተዋል አይደል ዲያቆን? ቅድም አውርተናል እኮ። ኦኬ አወራችሁ። መርጌታ መቀጠል ትችላላችሁ። ቢኒያው ቤቱን ምራው በቃ። እሺ ታዴ ማለት የምትፈልገው ነገር ካለ እሰጥሃለሁ እድል። አይ ቢኒሻ እኔ ጋር ምንም የለም። አይ ቲንክ መሪ ማይክ ሲከፍት ነበርና እሳቸው እሺ መሪ አለ። የት ሄዳለሁ? እግዚአብሔር ይመስገን። እንዲህ አይነት ጮማ የሆነ አገልግሎት ትቶ መሄድ አይፈቀድም። እግዚአብሔር ይመስገን። ኤርሚ ብቻ ድምፁን እያሰማ እንትን ይበለን። ክብር ለእግዚአብሔር ይሁን። እኔ አሁን ምንድን ነው እንዲሁ መጽሐፈ ሰዓታት ደራሲ በ13ኛው ወይ 14ኛው ክፍለ ዘመን ላይ የነበረ ነው። ቤተ ክርስቲያን 2000 ዓመት ሞልቷት፣ ይሄ መጽሐፈ ሰዓታት ደግሞ የዛሬ 500 ዓመት አካባቢ የነበረ መጽሐፍ ነው። እስከ ዛሬ ድረስ ግን በቤተ ክርስቲያን በኦርቶዶክስ ቤተ ክርስቲያን እየተጸለየ ነው። ምን እየተባለ ምን እያሉ ነው የሚጸልዩ? ቤተ ክርስቲያኒቱ ምን እያለች እየጸለየች ነው ስንል እንደዚህ ብንል አለ ኢየሱስ አማልደን እባክህ እያለች መቼ ይኸው ዛሬ ነው ያልኳቸው። ዛሬ መጽሐፈ ሰዓታት በተቆመባቸው ገዳማት በሙሉ በየቤተ ክርስቲያን ሁሉ አሁን እየተንጫጩ ያሉ ሰንበት ተማሪዎች ናቸው። ቤተ ክርስቲያኒቷን የማያውቋት
ኢየሱስ ክርስቶስ ፈራጅ ነው ሲባል እንኳ በምን እንደሚፈርድ በየትኛው በትስብእቱ ወይስ በመለኮቱ ሲባል ማይገባቸው ማያውቁ ይቅርታ ማይገባቸው ስድብ ይሆን አላቅም ሰው እየተሳደቡ እያሉኝ ነው ብዙዎቹና ይሄ እንደዛ አስበውት ከሆነ ፈራጅ ነው ሲባልም ኤርሚ ያወጣዋል ምናልባት ምዕራፍ 5 ላይ የዮሐንስ ወንጌል አንድምታ ምዕራፍ 5 ለወልድ የሰጠው ማን ነው? ፈራጅ ነው። አዎ ፈራጅ። ከየት ተቀበለው? ማን ስልጣን ሰጠው ሲባል አብ ነዋ ስልጣን የሰጠው። ምን ይል ዘንድ? እንዲፈርድ በስጋ ለባሽ ሁሉ ላይ ይፈርድ ዘንድ ስልጣንን ሰጠው ተባለ። አንድምታው ላይ በጣም አብራርተው ነው የተናገሩት። ፈራጅ ነው። አዎ ምን? ሰው ስለሆነ። አማላጅ ነው። አዎ ምን ስለሆነ? ሰው ስለሆነ። ታዲያ ቤተ ክርስቲያኒቱ ምን እያለች ነው? ብዙ ጊዜ እንለዋለን፣ ግን እንግዶች የሆኑ ሰዎች ሊኖሩ ስለሚችሉ ከዚህ በፊት ያልሰሙ ሰዎች ይኖራሉ በሚል ምክንያት እንድገመው። ኦ አብ በእንተ ኢየሱስ ርድአነ፣ አብ ሆይ ስለ ኢየሱስ ብለህ እርዳን። ክርስቶስ ሀበ አቡከ ኄር አማሕፅነነ፣ ክርስቶስ ሆይ ወደ ቸር አባትህ አማልደን። ይሄ በየቀኑ እየተባለ ያለን፣ በየቀኑ ካህናቱ ይህንን እያነበቡ ይህንን እየዘመሩ ነው ያሉ። እዚህ መጥተው ደግሞ ከታች ያሉ ሰንበት ተማሪዎች ተነስተው ምናልባት የቅርብ ትምህርት ነው እኮ ይህ እኮ አያማልድም የሚለው የቅርብ ትምህርት ነው እኮ። ለምን ለሌሎች አከፋፍለው በመስጠታቸው እርሱ የአማላጅ ነው ከተባለ የማርያም አማላጅነት ይቀልባቸዋል፣ የተክልዬ አማላጅነት ይቀልባቸዋል። እና ኢየሱስን አማላጅ አይደለም። ታዲያ አማላጆች መዓት በሮችን አዘጋጅተናል አሉ ገብረ ማናቸው የሚባል